ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም በዛሬው ትምህርታችን ወይ ቪዲዮአችን ደግሞ ይሄላችሁ የመጣሁት እንደተለመደው ሁሌም የምንጠቀማቸውን የእንግሊዘኛ ንግግሮች እንዴት በቀላል መንገድ ትርጉማቸውን ማወቅ እንዲሁም በቀላል መንገድ ማንበብ መጻፍ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይሄላችሁ መጥቻለሁ ማለት ነው። ከናንተ የሚጠበቀው ቪዲዮውን ሳትሰለቹ እስከ መጨረሻ ማየትና መከታተል እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው አረፍተ ነገር ምን ይላል? እንዴት ስናንብበው የሚለውን ባንድ ላይ እናያለን ማለት ነው። ስለዚህ የመጀመሪያው ምንድነው? አይን እንደ አይ ነው የምናነብ። ዲ አይን እንደ ዲ፣ ዲ አይን ባንድ ላይ ዲ ብለን ነው የምናነባት። ዲ አይን እንደ ዲ፣ ከዛ ዲን እንደ ድ፣ ኤንን እንደ ን፣ ቲን እንደ ት ስናነባው ዲድንት፣ ዲድንት። ከዛ ኬና ኤን እዚህ ጋር አሁን ኬና ኤን ባንድ ላይ ሲመጡ ምንድነው ያልኳችሁ? ባለፈው ቪዲዮአችን ነግሬያችኋለሁ ማለት ነው። ኬና ኤን ባንድ ላይ ሲመጡባችሁ እንዴት ነው የምታደርጉ? የመጀመሪያውን ኬን አታነቧትም ብያለሁ። ኬ አትነበብም። እንዴት እናደርጋለን እዚህ ጋር? ስለዚህ ኤን ኦን ባንድ ላይ እንደ ኖ ሳይሆን የምናነበው እዚህ ጋር እንደ ና። ኤን ኦን ባንድ ላይ ና። ዳብሊውን እንደ ው ስናነባው ናው፣ ናው፣ ናው። ሙሉን ስናነባው አይ ዲድንት ናው፣ አይ ዲድንት ናው። ምን ማለት ነው? አላውቅም ነበር፣ አላውቅም ነበር ወይም አላውቀውም ነበር ማለት ስንፈልግ አይ ዲድንት ናው እንላለን ማለት ነው። እንግዲህ ምንድነው እዚህ ጋር መያዝ ያለብን? ዲድ ማለት ላለፈ ነገር ላደረግነው ወይም ላለፈ ነገር ምን ተጠቀመው ማለት ነው። ዲድ ለፓስት። እዚህ ጋር ግን ዲድንት ሲል ደግሞ ምንድነው? አፍራሽ ነው፣ አፍራሽ ነው። ስለዚህ ምንድነው ማለት ነው? ዲድንት ስንል ዲድ ላለፈ ነው ወይም ነበር እንደማለት ነው የምንጠቀመው እዚህ ጋር ማለት ነው። ስለዚህ ላለፈ ነው አልኳችሁ። ዲድንት ካልን ደግሞ ምንድነው? ኖት ማለት ነው፣ አፍራሽ ነው። ዲድንት ልክ ዶንት ምናምን እንደምንለው ዲድንትም አፍራሽ ነው ማለት ነው። ስለዚህ ነው ማለት ደግሞ ምንድነው? አውቃለሁ ወይም ማወቅ ማለት ነው፣ ማወቅ። ስለዚህ አይ ዲድንት ኖ ካልን አላውቅም ነበር፣ አላውቅም ነበር እያልን ነው ማለት ነው። ኦኬ ይሄኛውስ ምን ይላል? አይን እንደ አይ፣ ዳብሊው ኤን ባንድ ላይ እንደ ወ፣ ዳብሊው ኤን እንደ ወ፣ ኤስን እንደ ዝ ነው የምናነባት። ዝ የሚል ድምፅ አላት ማለት ነው። ስለዚህ ወዝ፣ ወዝ። ከዛ ኤስ ኦን ባንድ ላይ እንደ ሶ፣ ኤስ ኦን ባንድ ላይ እንደ ሶ፣ ቲ አይን ባንድ ላይ ታይ፣ ታይ ብለን እናነባዋለን። አርኢን እንደ ር፣ ዲን እንደ ድ ስናነባው ታየርድ፣ ታየርድ። አይ ወዝ ሶ ታየርድ፣ አይ ወዝ ሶ ታየርድ። ምን ማለት ነው? በጣም ደክሞኛል፣ በጣም ደክሞኛል ማለት ስንፈልግ ወይም በጣም ደክሞኝ ነበር። እዚህ ጋር በጣም ደክሞኝ ነበር ብላችሁ አስተካክሉኝ ማለት ነው። ላለፈ ነው፣ ምክንያቱም ወዝ ማለት ላለፈ ነገር ነበረ ለማለት ነው የምንጠቀመው ማለት ነው። ስለዚህ ምን ብለን እናስተካክለዋለን? እዚህ ጋር በጣም ደክሞኝ ነበር፣ በጣም ደክሞኝ ነበር ብለን እናስተካክለዋለን ማለት ነው። ምክንያቱም ወዝ ምንድነው? ላለፈ ነገር ነበር ለማለት ነው የምንጠቀመው። ሶ ማለት ደግሞ ስለዚህ ማለት ነው። እዚህ ጋር ግን በጣም የሚለውን ነው የሚያመለክተን ማለት ነው። ታየርድ ማለት ደግሞ እንደምናውቀው ድካም ማለት ነው፣ ድካም። ስለዚህ አይ ወዝ ሶ ታየርድ ካልን በጣም ደክሞኛል፣ ደክሞኝ ነበር እያልን ነው ማለት ነው። ኦኬ ወደዚህኛው ስንሄድስ ምን ይላል? ቲኤችኤን ባንድ ላይ፣ ቲኤችኤን ባንድ ላይ እንደ ዛ፣ ቲኤችኤን ባንድ ላይ ዛ፣ ቲን እንደ ት ስናነባው ዛት፣ ዛት። አይኤስን ባንድ ላይ ኤዝ፣ ኤዝ። ኤን ኦን ባንድ ላይ እንደ ኖ፣ ቲን እንደ ት ስናነባው ኖት፣ ኖት። ኤፍኤን እንደ ፌ፣ ኤፍኤን እንደ ፌ። ከዛ ኤን አይን አናነብም፣ ምክንያቱም ኤና አይ ሁለት አናባቢ ናቸው። የመጀመሪያውን ኤን ነው የምናነባት ማለት ነው። ስለዚህ ኤፍኤን ፌ። አይን አናነብም። አርን እንደ ር ስናነባው ፌር፣ ፌር። ዛት ኢዝ ኖት ፌር፣ ዛት ኢዝ ኖት ፌር። ምን ማለት ነው? ፍትሃዊ አይደለም፣ ፍትሃዊ አይደለም ማለት ስንፈልግ ዛት ኢዝ ኖት ፌር እንላለን ማለት ነው። እንግዲህ ፌር ማለት ምንድነው? እዚህ ጋር ይቅርታ፣ ዛት ስንል ምንድነው? ያ ማለት ነው። ያ ወይም ይህ እንደማለት ነው። ስለዚህ ያ ስንል ኦኬ። ኢዝ ማለት ደግሞ ነው። ነት ማለት ደግሞ አይደለም፣ አይሆንም፣
ለማለት ነው። አፍራሽ ነው። ፌር ማለት ደግሞ ፍትሃዊ ማለት ነው። ፍትሃዊ። ስለዚህ ምን ማለት ይሆናል? ይሄ ፍትሃዊ አይደለም፣ ፍትሃዊ አይደለም ወይም ትክክል አይደለም ስንል it is not fair እንላለን አይደል? that is not fair ስንል ፍትሃዊ አይደለም እያለን ነው ማለት ነው። ኦኬ ወደዚህኛው ስንሄድ ምን ይላል? አይ ደብሊው ኤን በአንድ ላይ እንደ ወ፣ ደብሊው ኤን እንደ ወ፣ ኤስን እንደዚህ ስናነባው ወዝ ወዝ፣ ኤን እንደ አ፣ ኤፍ አርን ኤን እንደ አ ነው የምናነባው። ኤን እንደ አ፣ ኤፍን እንደ ፍ፣ አር ኤን እንደ ሬ፣ አር ኤን እንደ ራ ሳይሆን የምናነባት እዚህ ጋር እንደ ሬ ነው የምናነባት። አይን እዚህ ጋርም አናነባትም፣ ምክንያቱም ኤን አነበብና የመጀመሪያው ኤ ስላለች አይን አናነብም ማለት ነው። ስለዚህ ኤን አንብበን አይን አናነብም። የመጀመሪያውን አንብበን ቀጥሎ ያለውን ስለማናነብ አናባቢዎቹ በአንድ ላይ ሲመጡ ማለት ነው። ስለዚህ ኤን አነበብን፣ አይን አናነብም። ከዛ ዲን እናነባለን። ዲን እንደ ድ ማለት ነው። ስለዚህ አፍሬድ አፍሬድ፣ አይ ወዝ አፍሬድ፣ አይ ወዝ አፍሬድ ምንድን ነው? ፈርቼ ነበር፣ ፈርቼ ነበር ማለት ስንፈልግ አይ ወዝ አፍሬድ እናለን ማለት ነው። እንግዲህ ወዝ ማለት እንደነገርኳችሁ ምንድን ነው? ወዝ ነበረ፣ ላለፈ ነገር ነበረ ለማለት ነው የምንጠቀሙ ብያቸዋለሁ። አፍሬድ ማለት ደግሞ ምንድን ነው? ፍርሃት ማለት ነው፣ ፍርሃት። ስለዚህ አይ ወዝ አፍሬድ ካልን ፈርቼ ነበር ለማለት ይሆናል ማለት ነው። ኦኬ ይሄኛውስ ምን ይላል? አሁን እዚህ ጋር ዳብሊው ኤች ኦን በአንድ ላይ እንደምን ነው የምናነበው? ሁ። ዳብሊው ኤች ኦን እንደ ሁ፣ ዳብሊውን ሳይለንት ነው የምናደርጋት ማለት ነው። ሁ የሚል ድምጽ ነው ያለው እንጂ ዳብሊውን እንደ ሁ አናነባትም ማለት ነው። ስለዚህ ዳብሊው ኤች ኦን በአንድ ላይ ሁ ብለን እናነበዋለን። አይ ኤስን ደግሞ እንደ ኢዝ፣ ከዛ ቲ ኤች ኢን እንደ ዘ፣ አር ኢን እንደ ረ ስናነበው ዜር። ሁ ኢዝ ዜር፣ ሁ ኢዝ ዜር ምን ማለት ነው? ማን አለ፣ ማን አለ ወይም እዚያ ማን አለ ማለት ስንፈልግ ሁ ኢዝ ዜር እንላለን ማለት ነው። ዜር ማለት መኖር እንደማለት ነው። ስለዚህ ሁ ኢዝ ዜር ስንል ማን አለ ወይም ማን አለ ማለት ስንፈልግ በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ ይሄኛውስ ምን ይላል? አይ ኤምን እንደ አም፣ አም አለን። ኤን እንደ አ፣ ኤል አይን እንደ ላይ፣ ቪኢን እንደ ቭ ስናነባው አይ አም አሌቭ፣ አይ አም አሌቭ ምን ማለት ነው? በህይወት አለው፣ በህይወት አለው ማለት ስንፈልግ አይ አም አሊቭ ማለት እንችላለን ማለት ነው። አሊቭ ማለት እንግዲህ መኖር፣ በህይወት መኖራችን ለመግለጽ ማለት ነው። አሊቭ ካልን ምንድነው? በህይወታችን መኖራችን ለመግለጽ ነው የምንጠቀመው ማለት ነው። ሊቭ ማለት መኖር አይደለ? ስለዚህ በህይወት መኖራችን ለመግለጽ አይ አም አሊቭ ማለት እንችላለን ማለት ነው። ኦኬ ይሄኛውስ ምን ይላል? አይን እንደ አይ፣ ኤምን እንደ አም፣ ኤፍን እንደ ፍ፣ አርኢን እንደ ሪ። ይህ በአንድ ድምጽ ነው የምናነባቸው ሁለት ሲሆኑ ግራ እንዳያጋባችሁ። ስለዚህ ኤፍን እንደ ፍ፣ አርኢን እንደ ሪ ስናነባው ፍሪ ብለን እናነባዋለን ማለት ነው። አም ፍሪ፣ ነፃ ነኝ፣ ነፃ ነኝ። ኦኬ ይሄኛውስ ምን ይላል? አይ ኤምን አም ብለን አነበብን። ኤን እንደ አ፣ ኤን እንደ አ፣ ኤል ኦን እንደ ሎ፣ ኤን ኢን እንደ ን ስናነበው አሎን፣ አሎን። አይ አም አሎን ምን ማለት ነው? ብቻዬን ነኝ፣ ብቻዬን ነኝ ማለት ስንፈልግ አይ አም አሎን ማለት እንችላለን ማለት ነው። ኦኬ እንግዲህ አም ነኝ ማለት ነው። አሎን ማለት ደግሞ ለብቻ ምንድነው? ብቸኛ ወይም ብቻ ማለት ነው። አሎን ስንል ብቸኛ ወይም ብቻ እንደማለት ነው የምንጠቀመው። ስለዚህ አይ አም አሎን ካልን ብቻዬን ነኝ፣ እኔ ብቻዬን ነኝ ማለት ስንፈልግ በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ ይሄኛውስ ምን ይላል? አይ አም ኤፍኤን እንደ ፋ፣ ኤስን እንደ ስ፣ ቲን እንደ ት ስናነበው ፋስት፣ ፋስት። አይ አም ፋስት ምን ማለት ነው? ፈጣን ነኝ፣ ፈጣን ነኝ። ኦኬ እዚህ ጋር ነኝ የሚለው የለውም። ፈጣን ነኝ ብላችሁ አስተካክሉ። እዚህ ጋር ብቻዬን ነኝ የሚለውን ነኝ ብላችሁ አስተካክሉልኝ ማለት ነው። ኦኬ ስለዚህ ፋስት ፈጣን ነው። አም እንደምናውቀው እኔ ነኝ እያልን ስለዚህ ፈጣን ነኝ ማለት ይሆናል። ኦኬ ይሄኛውስ ምን ይላል? አይን እንደ አይ፣ ኤኤንን እንደ አን፣ ኤኤንን እንደ አን፣ ኤን እንደ አ፣ ኤንን እንደ ን፣ ጂን እንደ ግ፣ አርን እንደ ር፣ ዋይን እንደ ይ ስናነበው አንግሪ፣ አንግሪ። አይ አን አንግሪ ምን ማለት ነው? ተናድጃለሁ። ቅርታ እዚህ ጋር እንዴት ነው ማድረግ ያለብን? አን ሳይሆን እዚህ ጋር አም ማለት ነበረብን። እዚህ ጋር አን አይደለም የምታስተካክሉልኝ። ዝም ብዬ ያነበብኩት አን ብዬ ይቅርታ። ምን ብለን ነው የምናነበው? እዚህ ጋር አም ብለን ነው የምናነበው። እሺ አይ አም ለማለት ነው። አይ አም አንግሪ ነው መሆን ያለበት። እሺ አም ብላችሁ አስተካክሉልኝ። በስተት ነው ኤኤን ያልኩት።
ስለዚህ አይ አም አንግሪ ካልን ምንድነው ተናድጃለሁ ማለት ስንፈልግ አም አንግሪ እናለን። አንግሪ ምንድነው መናደድ፣ መበሳጨት እንደማለት ነው። ስለዚህ ተናድጃለሁ ብለን ለመግለጽ በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ ይሄኛውስ ምን ይላል? አይ አም ኤስ አይን እንደ ሲ ሲኬን በአንድ ላይ ሁሌም ሲመጡባቸው ሲኬን እንደምን ነው የምናነበው ብያችኋለሁ? እንደ ክ ሁሌም እንደ ክ የሚል ድምፅ አላቸው ማለት ነው። ስለዚህ አይ አም ሲክ ምን ማለታችን ነው? አሞኛል ማለታችን ነው። ኦኬ እንግዲህ ሲክ ማለት መታመም፣ ህመም ማለት ነው። ስለዚህ አም ሲክ ከሆነ ደግሞ እኛን ነው። ስለዚህ አሞኛል ማለት ይሆናል። ኦኬ ወደ ቀጣዩና ወደ መጨረሻው ስንሄድ ምን ይላል? አይቲን በአንድ ላይ እንደ ኢት፣ አይኤስን እንደ ኤዝ ኢት ኢዝ አልን። ከዛ ኢን እንደ ኢ አነበብን። ከዛ ኤን አናነባትም እንደነገርኳችሁ ሁለት አናባቢ ናቸው። የመጀመሪያውን ነው የምናነብ ብያችኋለሁ፣ ቀጥሎ ያለውን ስለማናነበው። ስለዚህ ኢን እንደ ኢ አነበብንና ኤስን እንደ ዝ ነው የምናነበው። ኤስን እንደ ዝ፣ ዋይን እንደ ኢ፣ ኤስን እንደ ዝ ነው ያነበብናት እዚህ ጋር እንደ ኢስ አይደለም። ስለዚህ እንደ ዝ አነብናት፣ ዋይን እንደ ኢ ስናነባው ኤዚ ኤት ኢዝ ኢዚ ምን ማለት ነው? ቀላል ነው ማለት ስንፈልግ ኢት ኢዝ ኢዚ ማለት እንችላለን። ኢዚ ማለት ቀላል ስለሆነ ኢት ኢዝ የሚለው ነው እያለን ነው። ስለዚህ ቀላል ነው ለማለት በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ እንደዚህ እያደረግን በቀላሉ የእንግሊዝኛ ንግግራችን በቀላል መንገድ ማዳበር እንችላለን ማለት ነው። በቀላሉ መጻፍ ሆነ መናገር እንችላለን ማለት ነው። ከእናንተ የሚጠበቀው የምንለቃቸውን ቪዲዮዎች ሳሰለችሁ መከታተልና ማየት። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰላም ሁኑ።